ሰላም እንዴት ናችሁ? አማን ነው። ካሳሁን ደረጀ ነኝ ከራዲካል ስቶር። የግሬድ 11 ፊዚክስ ዩኒት 5 የዩኒቱን የማጠቃለያ ጥያቄዎች መስራት ጀምረናል። በክፍል አንድ ቪዲዮአችን ከጥያቄ ተራ ቁጥር 1 እስከ ጥያቄ ተራ ቁጥር 5 ድረስ ያሉትን 5 ጥያቄዎች አይተናል። አሁን ደግሞ ከጥያቄ ተራ ቁጥር 6 እንጀምርና ቀጣዮቹን 5 ጥያቄዎች አብረን እንሰራለን። which is ከጥያቄ ተራ ቁጥር 6 እስከ ጥያቄ ተራ ቁጥር 10 ድረስ ያሉትን ጥያቄዎች ማለት ነው። ኦኬ በጣም አሪፍ። ከጥያቄ ተራ ቁጥር 6 እንጀምር። ምን ይለናል? Suppose heat is supplied to an inflated balloon which is firmly tied at its neck. What are connections between the heat supplied, the thermodynamic work and the internal energy in the balloon ነው የሚለን። አንድ ኢንፍሌትድ የሆነ ባሉን ኦር የተነፋ ፊኛ አስዩም እናርግና ሂት ሰፕላይ ቢደረግበት ሰፕላይ የተደረገው ሂት ኢንተርናል ኤነርጂ እና ፋይናሊ ደግሞ ቴርሞዳይናሚክ ወርክ እንዴት ሪሌት ያደርጋሉ ነው። ኦኬ ሌትስ አስዩም ይሄን የተነፋፊኛ ወይም እዚህ የተነፋፊኛ ውስጥ ያለውን ጋዝ እንደ አንድ ሲስተም ብንወስደው ሂት አፕላይ ሲደረግ ሂት ሰፕላይ ሲደረግበት የሲስተሙ ኢንተርናል ኤነርጂ ይጨምራል። ሚኒንግ የበለጠ እየተነፋ ወይንም የበለጠ እየሰፋ ይመጣል ማለት ነው። ኦኬ ያ ማለት ምንድነው? አካባቢው ላይ ያሉትን ኤር ሞለኪውሎች እየገፋ ቦታ ያስለቀቀ ይመጣል which is thermodynamic work እንለዋለን እሱ። ኦኬ የሆነ ያህል አማውንት ኦፍ ፎርስ ኤግዘርት አድርጎ አካባቢው ላይ ያሉትን ኤር ሞለኪውሎች ፑሽ ማድረግ ይጀምራል ወይም ቦታ ማስለቀቅ ይጀምራል። እሱን ምን እንለዋለን? ቴርሞዳይናሚክ ወርክ። ሂት ሰፕላይ ስናደርግ ኢንተርናል ኤነርጂውን እንጨምራለን። ኢንተርናል ኤነርጂ በመጨመሩ ምክንያት ይሄ ሲስተም አካባቢው ላይ ኦር ኢንቫይሮንመንቱ ላይ ቴርሞዳይናሚክ ወርክ ይሰራል ኦር አፕላይ ቴርሞዳይናሚክ የሆነ ስራ ይሰራል ማለት ነው። ኦኬ በዛ መልኩ እነዚህን ሶስት ኮንሰፕቶች ማገናኘት እንችላለን ማለት ነው። ጥያቄ ተራ ቁጥር 7 ላይ ደርሰናል። ዲስክራይብ ኮንዳክሽን ኮንቬክሽን ኤንድ ራዲዬሽን ሂት ትራንስፈር ሜካኒዝምስ። እሺ ኔም ዘ ጀነራል ሞድ ኦፍ ሂት ትራንስፈር ኢን ሶሊድስ ኢን ሊኩዊድስ ኤንድ ጋዝስ ነው የሚለን። ይህን ተመሳሳዩን ጥያቄ ሪቪው ኩዌስችንስ 5 ላይ ለማየት ሞክረናል። እነዚህ ሶስት የሂት ትራንስፈር ሜካኒዝሞች ከኮንዳክሽን ስንጀምር ሙቀት ከአንድ ቦታ which is ከሀየር ቴምፕሬቸር ሪጅን ወደ ሎወር ቴምፕሬቸር ሪጅን ነው ፍሎ የሚያደርገው ብለናል። ሙቀት ሰጪውና ሙቀት ተቀባዩ አካል አካላዊ ንክኪ በሚኖራቸው ጊዜ ሙቀት የሚተላለፍበትን መንገድ ኮንዳክሽን ብለናል። ኦኬ ወደ ፓርቲክል ደረጃ ወደ አተም ደረጃ ብናወርደው ደግሞ አት ሀየር ቴምፕሬቸር ላይ ያለ አተም ሞለኪውል ኦር ፓርቲክል አት ሎወር ቴምፕሬቸር ያለን አተም ኦር ፓርቲክል ኦር ሞለኪውል ኮሊዥን በሚኖር ወይም በሚጋጩበት ኦር ፊዚካሊ በሚነካኩበት ሰዓት ሙቀት ከአንደኛው ወደ አንደኛው ይተላለፋል። ይሄን አይነት የሂት ትራንስፈር ሜካኒዝም ዊ ኮል ኢት ኮንዳክሽን እንለዋለን። ሁለተኛው ኮንቬክሽን ነው which is በፍሉይዶች እንቅስቃሴ ፍሉይድ ስንል ሊኩዊዶችና ጋዞች የነሱ ተቀለሰም ነው። በሊኩዊዶችና በጋዞች እንቅስቃሴ አማካኝነት ሙቀት ከአንድ ቦታ ወደ አንድ ቦታ ትራንስፈር ሲያደርግ ኮንቬክሽን እንለዋለን። ራዲዬሽን which is ሂት ትራንስፈር ሜካኒዝም አይፈልግም። ኦኬ ግን አንዱ የሙቀት ማስተላለፊያ መንገድ ነው። ለምሳሌ እሳት ዳር ሆነን እሳት ስንሞቅ አይደል በእኛና በእሳቱ መካከል ፊዚካል የሆነ ኮኔክሽን የለም፣ ማቴሪያል ሚዲየም የለም፣ ነገር ግን ስቲል ሙቀት እናገኛለን። ይሄን የሂት ትራንስፈር ሜካኒዝም ዊ ኮል ኢት ራዲዬሽን እንለዋለን ተባብለን። እሺ ዘ ጀነራል ሞድ ኦፍ ሂት ትራንስፈር ኢን ሶሊድስ which is ኮንዳክሽን ነው ተብለናል። በሊኩዊዶች ደግሞ which is በሊኩዊዶች እና በጋዞች ደግሞ which is ኮንቬክሽን ነው ብለናል አይደል? እሺ በዚህ መልኩ እናስታውሳለን ማለት ነው። ወደ ጥያቄ ተራ ቁጥር 8 ስናመራ question number 8 ምን ይላል? which way is heat transfer believed to occur in a long hollow cylinder kept at consistent but varied temperature on its inner and outer surface ነው። አንድ ትልቅ እና ሲሊንደሪካል የሆነ ሼፕ ያለው መሀሉ ግን ሆሎ የሆነ ወይም ክፍት የሆነ ማቴሪያል ኦር ሲሊንደር ወስደን የላይኛው ፓርትና የውስጠኛው ክፍል የተለያየ ቴምፕሬቸር ዲፍረንስ ላይ ነው ያሉት። ቴምፕሬቸር ዲፍረንስ ካለ ሂት ፍሎ ይኖራል። ምን አይነት ነው የሂት ፍሎ ዳይሬክሽኑ እንዴት ነው የሚሆነው ነው ጥያቄው። ሚኒንግ ይሄን ሆሎ የሆነ ሲሊንደሪካል ሼፕ ብንወስደው የውስጠኛው ክፍልና ማለ ቀዳዳ ነው። ኦኬ የውስጠኛው ክፍልና የላይኛው ክፍል የተለያየ የቴምፕሬቸር መጠን ያላቸው ሂት ፍሎ ዳይሬክሽኑ እንዴት ነው የሚለው which is ከሀየር ቴምፕሬቸር ወደ ሎወር ቴምፕሬቸር ነው ፍሎ የሚያደርገው አይደል? ኦብቪየስሊ ሌትስ አስዩም የውስጠኛው ክፍል አት ሀየር ቴምፕሬቸር ነው ብለን ብናስብ የላይኛው ደግሞ አት ሎወር ቴምፕሬቸር ነው ብለን ብናስብ ሙቀት ከላይኛው ወደ ታችኛው which is ከውስጠኛው ወደ ውጭኛው ክፍል ምን ያደርጋል? ፍሎ ያደርጋል ማለት ነው። እሱኛውን ዳይሬክሽን ምን እንለዋለን? ራዲያል ዳይሬክሽን which is
ራዲየስን ስንል ከሰርክሉ ሴንተር ወደ ሰርክሉ ጫፍ ወይም ወደ ሰርክሉ ኤጅ ድረስ ያለውን ዳይሬክሽን ወይም ያለውን ሌንግዝ ምን እንለዋለን? ራዲየስ እንለዋለን። ሶ በዛ ምክንያት ራዲያል ዳይሬክሽን እንለዋለን ማለት ነው። ሶ በተመሳሳይ መልኩ ወደዚህኛው ዳይሬክሽን ሎንጊቲዩዲናል፣ ሶ ወደዚህኛው ዳይሬክሽን ደግሞ which is tangential ዳይሬክሽን ነው ማለት ነው። ኦኬ ሶ በዛ መሰረት ከኛ ጥያቄ ጋር የሚሄደው ሙቀት ከሃየር ቴምፕሬቸር ወደ ሎወር ቴምፕሬቸር ፍሎ ያደርጋል which is ራዲያል ዳይሬክሽን ነው። ምንን አስዩም አድርገን ነው? የውስጠኛው ክፍል አት ሃየር ቴምፕሬቸር ነው፣ የላይኛው ክፍል ደግሞ አት ሎወር ቴምፕሬቸር ነው ብለን አስበን ሶ ሙቀት ከሃየር ቴምፕሬቸር ወደ ሎወር ቴምፕሬቸር ፍሎ ያደርጋል። ሶ ይሄ ዳይሬክሽን ደግሞ ራዲያል ዳይሬክሽን ይባላል ነው። በጣም አሪፍ። ወደ ጥያቄ ተራ ቁጥር 9 እናመራለን። how can you change the boiling point of water? ኦኬ ሶ የውሃን ቦይሊንግ ፖይንት እንዴት መቀየር which is መጨመርና መቀነስ ማለት ነው አይደል? መቀየር ሲባል ቼንጅ ስንል መጨመር ሊሆን ይችላል፣ መቀነስ ሊሆን ይችላል። ኤኒዌይስ how can you change the boiling point of water ነው የሚለን። ሁለት ምክንያቶች አሉት። አንደኛውን ለማየት ስንሞክር የመጀመሪያው ምንድነው? ሌትስ ሴ ውሃ ጥደን ሌትስ ሴ የዋተር ሞለኪውሎቹ አካባቢው ላይ ወይንም እነዚህ ኤር ሞለኪውሎቹ ላይ ምን ማድረግ ይጀምራሉ? ፎርስ ኤግዘርት ማድረግ ይጀምራሉ። እንደገና ይሄን ኤግዛምፕል እስቲ እንደገና እንጀምረው። ሌትስ ሴ ውሃ ስቶቭ ላይ ጥደን ኦኬ በጣርንበት የመጀመሪያው 1 ደቂቃ ውስጥ ሶ እነዚህ ዋተር ሞለኪውሎች ምን አላቸው? እርስ በርስ ዋተር ሞለኪውሎቹ እርስ በርስ ኢንተርሞለኪውላር ፎርስ አላቸው አይደል? ሶ የመጀመሪያው 3 ደቂቃ ላይ የተወሰነ ያለ አማውንት ኦፍ ካይኔቲክ ኢነርጂ ያገኛሉ። 10 ደቂቃ ሲሆን የተወሰነ አይደል የበለጠ የሆነ ካይኔቲክ ኢነርጂ ያገኛሉ ማለት ነው። ኦኬ ሶ የነበሩበትን ይሄን ከባቢ ይሄን ዋተር የውሃ ከባቢ አምልጠው ለመውጣት ነው ምን ማድረግ የሚጀምሩት? እዚህ ሰራውንዲንጉ ላይ ይሄ ልክ ይሄን ኤክስፐሪመንት የሰራን ያለ ነው ቫኪዩም ውስጥ ስላልሆነ እዚህ ጋር ምን አሉ? ኤር ሞለኪውሎች እኮ አሉ እዚህ ጋር። ኦኬ ኤር ሞለኪውልስ አለ ሁሉም ቦታ ላይ ኤር ሞለኪውል አለ አይደል? ሶ ይሄ እነዚህ ኤር ሞለኪውሎች ከዚህ አምልጠው ለመውጣት የሚፈልጉትን ዋተር ሞለኪውሎች ምን ያደርጋሉ? ወርታች ምን ይሏቸዋል? ይገፏቸዋል አይደል? ሶ እነዚህ አምልጠው ለመውጣት ሲሞክሩ ከላይ ደግሞ ምን ይላል? አትሞስፌሪክ ፕሬሸሩ ደግሞ ይጫናቸዋል ወደ ላይ እንዳይወጡ። እነዚህ ይሞክራሉ፣ እነዚህ ደግሞ ይመለሳሉ ነው። ኦኬ ሶ አክሽን ሪአክሽን ብለን እናስበዋለን ማለት ነው። ኦኬ ሶ ሂት አፕላይ ስናደርግ እዚህ ውስጥ ያሉት ዋተር ሞለኪውሎች በጣም ሰፊሽንት የሆነ ካይኔቲክ ኢነርጂ ጌን ሲያደርጉ ኦኬ እና እነሱን ደግሞ አጌንስት ከነሱ አጌንስት ከቆመው ከአትሞስፌሪክ ፕሬሸራቸው ጋር ልክ እኩል በሚሆንበት ሰዓት ያንን ፖይንት ዊ ኮል ኢት ቦይሊንግ ፖይንት እንላለን። ኦኬ ከቦይሊንግ ፖይንቱ በላይ ከሆነ እነዚህ ዋተር ሞለኪውሎች ከነበሩበት ሊኩዊድ ስቴት ወጥተው ምን ይሆናሉ? ወደ ጋዝነት ይቀየራሉ ማለት ነው አይደል? እንደዛ ማለት ነው። እሺ አሁን ይሄ ከሆነ ቦይሊንግ ፖይንት ይሄ ከሆነ ይሄንን ቦይሊንግ ፖይንት እንዴት እንቀንሷለን ነው ወይም እንዴት እንቀይረዋለን? ሶ ይሄን አትሞስፌሪክ ፕሬሸር ምን ብንለው ለምሳሌ ብንቀንሰው ሶ ይሄን ሁሉ አማውንት ኦፍ ሂት ኢነርጂ አያስፈልገንም። እነዚህ ዋተር ሞለኪውሎች ሰፊሽንት ሆነ ካይኔቲክ ኢነርጂ አግኝተው ፓስ እንዲያደርጉ ይሄን ያህል አማውንት ኦፍ ብዙ ያህል አማውንት ኦፍ ሂት ኢነርጂ አያስፈልገንም ወይንም ብዙ አይነት ቴምፕሬቸር እንዲኖራቸው አይጠበቅም ማለት ነው። ኦኬ ሶ አት ሃይ አልቲቲዩድ በመወጣን ቁጥር which is አትሞስፌሪክ ፕሬሸር ወይንም የኤር ሞለኪውሎች ብዛት እና ኢነርጂ ምን እያለ ይመጣል? እየቀነሰ ይመጣል አይደል? ወደ ከፍተኛ ወደ ተራራና ወደ ከፍተኛ ቦታ ወዳላቸው አካባቢዎች በወጣን ቁጥር የአየር ሞለኪውሎቹ ፕሬሸር ወይም ብዛት ምን እያለ ይመጣል? እየቀነሰ ይመጣል which is አትሞስፌሪክ ፕሬሸራችን ይቀንሳል። ሚኒንግ እነዚህ አትሞስፌሪክ ፕሬሸር መጠኖች ምን እያሉ ይመጡ? እየቀነሱ ይመጡ። ሶ እነዚህ ዋተር ሞለኪውሎች ኢዝሊ የነበሩበትን የሊኩዊድ ከባቢ አምልጠው ምን ይሆናሉ? ወደ ጋዝነት መቀየር ይችላሉ። አት ትንሽ የሆነ ቴምፕሬቸር ላይ ማለት ነው አይደል? በትንሽ የቴምፕሬቸር መጠን which is 100 ዲግሪ ሴልሺየስ ድረስ እስኪደርሱ ላይጠብቁ ይችላሉ ማለት ነው። ኦኬ 70-80 ዲግሪ ሴልሺየስ ሲደርሱ እነሱን የሚጫናቸው ኦር እነሱን አጌንስት የሚያደርጋቸው ፕሬሸር ስለሌለ ኢዝሊ ይሄንን ከባቢ ሰርፓስ አድርገው ያልፋሉ ማለት ነው አይደል? እሺ ሶ በዛ መሰረት አትሞስፌሪክ ፕሬሸሩን ምን በማድረግ በመቀነስ ቦይሊንግ ፖይንቱን እንቀንሰዋለን ማለት ነው። ኦኬ ሚኒንግ ለምሳሌ አሁን የተሰራ ኤክስፐሪመንት ብናይ ሶ ኤቨረስት ተራራ ላይ ቢደረግ አንድ ኤክስፐሪመንት ኦር የተደረገ ኤክስፐሪመንት which is ኤቨረስት ተራራ ማለት ከሲ ሌቭል ወይም ከባህር ጠለል ከፍታ which is 8848 ሜትር ወደ ላይ ማለት ነው which is በጣም ከፍ ያለ ርቀት ላይ ነው ማለት ነው። ኦኬ ሶ እዛ ላይ ወስደን ቼክ ስናደርግ ውሃ የዋተር ቦይሊንግ ፖይንት ስንት ነው? 69.9 ዲግሪ ሴልሺየስ ልክ 69.9 ዲግሪ ሴልሺየስ ላይ ቦይሊንግ ፖይንቱ
ደርሷል። ከዛ በላይ ልክ 7 ዲግሪ ሴልሺየስ 7 ዲግሪ ሴልሺየስ ላይ ዋተሩ ኦሬዲ እየፈላ ነው ማለት ነው። ኦኬ ሶ አት ሲ ሌቭል ደግሞ which is 100 ዲግሪ ሴልሺየስ ይሆናል ማለት ነው። ለምን እዚህኛው ጋር ቦይሊንግ ፖይንቱ ቀነሰ? ምክንያቱም አትሞስፌሪክ ፕሬሸሩ ምን ስላለ ስለቀነሰ ማለት ነው። አትሞስፌሪክ ፕሬሸሩ ይቀንሳል። ሶ 100 ዲግሪ ሴልሺየስ እስኪደርሱ አይጠበቅብንም ማለት ነው። ኦኬ አይጠበቅባቸውም ይህን ከባቢ ለቆ ለመውጣት ማለት ነው። በተመሳሳይ ከሲ ሌቭል በታች ደግሞ ቢወርዱ ኦኬ which is አትሞስፌሪክ ፕሬሸሩ የበለጠ ይጨምራል። ሶ ከመቶም በላይ which is 101.4 ዲግሪ ሴልሺየስ ይሆናል። የምን የዋተር ቦይሊንግ ፖይንቱ ያን ያህል ከፍ ይላል ማለት ነው። ኦኬ ብዙ አማውንት ኦፍ ሂት ኤነርጂ የሚጠበቅብናል ማለት ነው በሌላ አነጋገር። ኦኬ በጣም አሪፍ በጣም አሪፍ። ሶ በዚህ መልኩ አንደኛው መንገድ አትሞስፌሪክ ፕሬሸሩን በመጨመርና በመቀነስ የዋተርን ቦይሊንግ ፖይንት መጠን መጨመርና መቀነስ ይቻላል ነው። እሺ ሁለተኛው ደግሞ ሶሉቶችን በመጨመር which is ለምሳሌ ስኳርና ጨው ብንጨምር የዋተር በ0 ዲግሪ ሴልሺየስ ላይ ቦይል አያደርግም። ኦኬ ምክንያቱም ምንድነው አሁን ዋተር ሞለኪውሎቹ ሁለት ፎርስ ነው ያለባቸው። አንድ ኢንተርሞለኪውለር ፎርስ በዋተር ሞለኪውሎቹና በዋተር ሞለኪውሎቹ መካከል ያለው ኢንተርሞለኪውለር ፎርስ አለ አንድ። ሁለት ደግሞ የገቡት የስኳርና ለምሳሌ የውሃ ዋተር ሞለኪውሎች ከነሱ ጋርም ደግሞ ሌላ ግብ ግብ አለ አይደል? ኦኬ ሶ እነሱ ደግሞ ጠንከር ያሉ ናቸው በክብደታቸውም። ኦኬ ሶ እነሱን አምልጦ ፓስ አድርጎ ለማለፍ በጣም ብዙ አማውንት ኦፍ ሂት ኤነርጂ ያስፈልጋል። ሶ ከፍተኛ የሆነ ቴምፕሬቸር ወይንም ቦይሊንግ ፖይንት ይጠበቅባቸዋል ማለት ነው። ኦኬ ሶ እሱን ፖይንት ምን እንለዋለን? ቦይሊንግ ፖይንት ኤሊቬሽን እንለዋለን ማለት ነው። ኦኬ ሶ ከ100 ዲግሪ ሴልሺየስ በላይ ሊሆኑ ይገባል ነው። ኦኬ ሶ በዛ መሰረት ሶሉቶቹን በመጨመር የዋተርን ቦይሊንግ ፖይንት መጨመር ወይም ከፍ ማድረግ ይቻላል ነው። በጣም አሪፍ በጣም አሪፍ። በዚህ መልኩ ጥያቄ ተራ ቁጥር 9 እናያለን። ሶ ዘ ላስት ኩዌስችን which is question number 10 ምን ይላል? at 20 degree Celsius the length of a sheet of steel is 100 cm and the width is 50 cm እሺ if the coefficient of linear expansion of steel is 0.000011 per degree Celsius ነው። እሺ determine the change in area እሺ and the final area at 100 degree Celsius። ሶ ጥያቄ ተራ ቁጥር 10 ላይ ሁለት ጥያቄ ነው። አንድ change in area which is አዲሷ ትንሿ ጨማሪዋ ኤሪያ ናት። ሁለተኛ ደግሞ ፋይናል ኤሪያ ሶ ነባሩ ኤሪያ ላይ ሲደመር አዲስ የተጨመረችው ኤሪያ ስትጨመር ምን ይሆናል? ፋይናል ኤሪያ ይሆናል ማለት ነው። በጣም አሪፍ። እሺ ጥያቄው እንደገና አስተካክለን ለማየት ስንሞክር which is ኦሪጂናል ቴምፕሬቸራችን አለ which is 20 ዲግሪ ሴልሺየስ ነው። ሶ ቴምፕሬቸር አዲሱ ቴምፕሬቸር 100 ዲግሪ ሴልሺየስ ነው። ሶ ቼንጅ ቴምፕሬቸራችን 80 ዲግሪ ሴልሺየስ ነው። እሺ ሶ በዛ መሰረት ሶ ኦሪጂናል ቴምፕሬቸራችን ኦሪጂናል ኤሪያችን which is ሌንግዝ ታይምስ ዊድዝ ነው። ሶ ኦሪጂናሊ 100 ሴንቲሜትር ሲባዛ በ50 ሴንቲሜትር ነበረ። ሶ እሱን ስናባዛ ዊ ዊል ጌት ኦሪጂናል ኤሪያችንን እናገኛለን። ሶ 5000 ሴንቲሜትር ስኩዌር። ሶ ኮኤፊሽንት ኦፍ ኤክስፓንሽን ሰጥቶናል 11 ታይምስ 10⁻6 ፐር ዲግሪ ሴልሺየስ ማለት ነው ማለት ያ ማለት ጥያቄያችን ላይ የተሰጠን 0 ነጥብ ስለሆነ 1 2 3 4 5 6 ኦኬ 6 ዲጂት ወደ ቀኝ ስንወጣ which is 10⁻6 አድርገን ማስቀመጥ እንችላለን ማለት ነው አይደል? ኦኬ ሶ አዲሱ ኤሪያ ማለት ኦሪጂናል ኤሪያ ታይምስ 1 ፕላስ ኮኤፊሽንት ኦፍ ኤክስፓንሽን ታይምስ ቼንጅ ቴምፕሬቸር ይሆናል። ሶ 5000 ሴንቲሜትር ስኩዌር ሲባዛ 1 ታይምስ 11 ታይምስ 10⁻6 ፐር ዲግሪ ሴልሺየስ ሲባዛ ቼንጅ ኢን ቲ እዚህ ጋር 80 ዲግሪ ሴልሺየስ አግኝተናል አይደል? which is ፋይናል ማይነስ ኢኒሻል ማለት ነው። ሶ ዲግሪ ሴልሺየስ በዲግሪ ሴልሺየስ ካንስል ይሆናል። ሶ እሱን ካደረግን በኋላ ብዙ ጊዜ ስትሰሩ የማየው ምንድነው ይሄን መጀመሪያ ነው ተደምሩት። ኦኬ ይሄን ከደመራችሁ በኋላ ነው ከዚህ ጋር የምታባዙት which is wrong። ኦኬ ሶ እቺ ኤ ኖት ኦር ኦሪጂናል ቴምፕሬቸራችን ይሄን ታባዛለች ሲደመር እቺ ኦሪጂናል ቴምፕሬቸራችን ኦሪጂናል ኤሪያችን ኮኤፊሽንት ኦፍ ኤክስፓንሽን እና ቼንጅ ቴምፕሬቸሩን ታባዛለች። ሚኒንግ 5000 ሴንቲሜትር ስኩዌር ሲባዛ በአንድ 5000 ሴንቲሜትር ስኩዌር ሲደመር 5000 ሴንቲሜትር ስኩዌር ሲባዛ 5000 ማለት 5 ታይምስ 10⁻3 ነው። ኦኬ ለማባዛት እንዲመቸኝ ነው ያደረኩት። ሶ 5000 ሲባዛ 11 ታይምስ 10⁻6 which is coefficient of expansion ሲባዛ change in temperature ሲባዛ 80። ኦኬ እንደዚህ ነው የምናደርገው። ማይንድ ብዙ ጊዜ እቺን ከደመራችሁ በኋላ ነው ከዚህ ጋር ስታባዙ which is ትክክል አይመጣም ማለት ነው። ኦኬ በጣም አሪፍ። ሶ በዛ መሰረት ይሄን ስናባዛ we will get 5 ሲባዛ በ11 ሲባዛ 80 ስንት ይሆናል? 4400 ይሆናል። ሲባዛ 10⁻3 ታይምስ 10⁻6 which is
ኮፊሽንታቸውን ኤክስፖነንታቸውን ምን እንላለን እንደምራለን። 3 ሲደመር ማይነስ 6 which is ማይነስ 3 ይሆናል። ምን ዩኒታችን ሴንቲሜትር ስኩዌር ነው የሚቀረን አይደል? በጣም አሪፍ። ሶ በዚህ መሰረት ካስቀመጥን በኋላ ሶ አሁን እዚህ ጋር እንደምናየው አዲሱ ጭማሪ ኤሪያ ስንት ነው? 5000 ሴንቲሜትር ስኩዌር ሲደመር 4400 ታይምስ 10 ሬይዝ ቱ ማይነስ 3 which is 4400 ሲካፈል ለ1000 ማለት ነው። ወይንም 1 2 3 ወደ ግራ እንገባለን which is 4.4 ሴንቲሜትር ስኩዌር። ሶ አዲሷ ቼንጅን ኤሪያ ስትናት 4.4 ሴንቲሜትር ስኩዌር እዚህ ጋር የተጠየቅናት ማለት ነው which is ቼንጅን ኤሪያ። ኦኬ ቼንጅን ኤሪያ ስትናለች 4.4 ሴንቲሜትር ስኩዌር ትባላለች። ኦኬ ሶ አዲሱ ፋይናል ኤሪያ which is የተጠየቅነው the final area at 0 ዲግሪ ሴልሺየስ ነው የተባለው። ሶ አዲሱ ፋይናል ኤሪያ ደግሞ which is 5000 ሴንቲሜትር ስኩዌር which is ኦሪጂናል ኤሪያ ሲደመር አዲሱ ኤሪያ which is 4.4 ሴንቲሜትር ስኩዌር ይሆናል። ሶ እሱን ስንደምር 5004.4 ሴንቲሜትር ስኩዌር መልሳችን ይሆናል። ወይንም ይሄንን በሜትር ስኩዌር ማስቀመጥ ከፈለገን ደግሞ 0.5004 ሜትር ስኩዌር ይሆናል ማለት ነው። ኦኬ ሶ በዚህ መልኩ ጥያቄያችንን እንሰራለን ማለት ነው። በርቱልኝ፣ አጥኑ። ቀጣዮቹን ጥያቄዎች ደግሞ በቀጣዮቹ ቪዲዮዎች ላይ ይዤ እቀርባለሁ ማለት ነው። ቻናሉን ከወደዳችሁት ጠቃሚ ነው ብላችሁ ካሰባችሁ ለጓደኞቻችሁ ሼር አድርጉላቸው። አመሰግናለሁ። ቻው